السلام عليكم ورحمة الله وبركاته. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا، والصلاة والسلام على نبينا محمد القائل: خيركم من تعلم القرآن وعلمه، وعلى آله وأصحابه ومن قرأ القرآن وعمل به. أما بعد، يهي لة جمعة شعبان 22 1438 ክፍል 9 ቁርአንን ለመሐፈዝና በእርሱም ለመጠቀም የሚረዱ ምክሮች የሚለው ፕሮግራማችን ነው። ባለፉት ሳምንታት ቁርአንን መቅራት፣ ቁርአንን መሐፈዝ የሚያስገኛቸው አዱንያዊም አኺራዊም የተወሰኑ ጥቅሞችን አይተናል። የዚህ ፕሮግራም ዋና ዓላማው ቁርአንን ለመሐፈዝና ቁርአንን ተግባራዊ ለማድረግ ህይወታችንን በቁርአን ለመምራትና አኽላቃችንን ለማሳመር የሚረዱ ነገሮችን መጠቆም ነው። ዛሬ በአላህ ፈቃድ የምናየው ሒፍዝ ማለት ምን ማለት ነው የሚለው ነጥብ ይሆናል። በተደጋጋሚ ከሰዎች እንደምንሰማው እገሌ ሐፊዝ ነው፣ እገሊት ሐፊዝ ወይም ሐፊዛ ናት ሲባል ይሰማል። ሒፍዝ ማለት ምን ማለት እንደሆነ ልናቅ ይገባናል። በመጀመሪያ ደረጃ ከቋንቋ አንፃር ሒፍዝን የሚባለው ብዙ ሰዎች የሀገራችን ሰዎች ሒፍዝ ሲሉ ነው የምንሰማው። እንደዚሁ ደግሞ እገሌ ሐፊዝ ነው ሲሉ ነው የምንሰማው። ሐፊዝና ሐፊዝ ሁለቱ ይለያያል። ሐፊዝ ማለት የሚገፋፋ የሚያነሳሳ ነገር ማለት ነው። ሐፊዝ ከሆነ ደግሞ ቀጥለን እንደምናየው የሚጠብቅ ማለት ነው ወይም የሚሸመድድ ማለት ነው። ተሕፊዝ አልቁርአን የሚባለው በዛ መሆን አለበት። ተሕፊዝ አልቁርአን አይባልም። ተሕፊዝ ብሎ ማለት ማነሳሳት ማለት ነው። ቁርአንን ለማስተማር ለማስሸምደድ ሲሆን ተሕፊዝ መባል አለበት በዛ ማለት ነው። ከጣ ቀጥሎ ያለውን ዛ ፊደል መጠቀም አለብን። ዛ ፊደል ስንጠቀም ምላሳችን ጫፉ ከጥርሶቻችን ጋር እየተነካካ በከፊል በትንሹ ወደ ውጪ መውጣት አለበት። ወፈር ያለ ድምጽም ሊሆን ይገባዋል። ተሕፊዝ ነው የምንለው ተሕፊዝ ሳይሆን ማለት ነው። አረብኛ ቋንቋ ቁርአን የወረደበት ቋንቋ ከመሆኑ አንፃር መጠበቅ መቻል አለበት። በተሻለን ያክል የማናቅ ሰዎች አረብኛን ለማወቅ ጥረት ልናደርግ ይገባናል። ቁርአንን አስተካክለን እንቀራ ዘንድ ዒልም የሚገባን ዘንድ ማለት ነው። የሚያውቁ ሰዎች ደግሞ መኻሪጀል ሑሩፍን ሊያስተካክሉ ይገባቸዋል። ፍላን ሐፊዘል ቁርአን ነው የተሕፊዝ መርከዝ ተከፍቷል አይባልም። ተሕፊዝ ሐፊዝ ነው መባል ያለበት። ሒፍዝ ማለት ምን ማለት ነው የሚለውን ስናይ ከቋንቋ አንፃር ሒፍዝ ማለት የመርሳት ተቃራኒ፣ መጠባበቅ፣ መከታተል፣ አለመዘንጋት፣ ነቅቶ መጠበቅ ማለት ነው። አላህ በተከበረው ቃሉ ሓፊዙ ዐለ ሰለዋት ወሰላቲል ውስጣ ብሏል። ሶላትን ሐፍዙ ብሏል። አትርሱ ማለት ነው። ሁሌም ስገዱ ማለት ነው። ሐመለ ፉላኑን አልቁርአን ዐላ ظهر ሊሳኒህ ይላሉ አረቦችም ሲናገሩ። እገሌ ቁርአንን ምላሱ ላይ ተሸከመው ይላሉ። ያኒ ሐፈዘው ለማለት ነው። ሒፍዝ የሚለው ቃል የተለያየ ትርጉም ያለው ሲሆን ከነዚህ አንዱ መንከባከብና መጠበቅ ማለት ነው። ወነሕፈዙ አኻና ወነዝዳዱ ከይለ በዒር ብለዋል የዩሱፍ ወንድሞች። ነሕፈዙ አኻና ወንድማችንን ቢንያሚንን የዩሱፍን ሸቂቅ ወንድም ከኛ ጋር ላከው። ነሕፈዙ እንጠብቀዋለን አሉ። ከኛ ጋር በመሄዱም የአንድ ግመል ጭነትም እናተርፋለን አሉ። ወንድማቸው ከነሱ ጋር ሄዶ ተንከባክበው ማቆየታቸውን ሒፍዝ ብለው ሰይመውታል። መጠበቅ ማለት ነው። እذن ሒፍዝ ማለት ጠብቆ ማቆየት ማለት ነው። አንዳንድ ጊዜ ደግሞ ከሐራም መታቀብም ሒፍዝ ይባላል። ወለዚነ ሁም ሊፍሩጅህም ሓፊዙን እንዳለው አላህ ተባረከ ወተዓላ። እذن ከቋንቋ አንፃር ሒፍዝ ማለት የተለያየ ማዕና ሲኖረው ቁርአንን ሐፈዘ በሚባልበት ጊዜ ጠብቆ አቆየ፣ እየሸመደደ ገልጦ ሳያይ መቅራት ቻለ ማለት ነው። ትክክለኛ ሒፍዝ ሊሆን የሚችለው ሶስት ነገሮች ሲሟሉ ነው። አንደኛው ለሚያሐፍዙት ነገር ትኩረት ሲሰጡ፣ ሁለተኛው የሚያሐፍዙትን ነገር ደጋግሞ ማንበብ፣ ደጋግሞ ማየት፣ ደጋግሞ መስማት ሲኖር ነው። በሶስተኛ ደረጃ ለፍተው የሐፈዙትን በቀጣይነት ፕሮግራም አውጥተው ሙራጃዓ ሲያደርጉና ሲከልሱ፣ እነዚህ ሶስት ነገሮች ሲሟሉ ሒፍዝ ይባላል። ሒፍዙም ያማረና የተሟላ ይሆናል፣ ሙትቀን ይሆናል።
መሐፈዝ እንድንችል የሚረዳንም ይሄው ነው። እነዚህ ሶስቱ ነገሮች ናቸው። ኢማሙ አልቡኻሪ ረሂመሁላህ ተዓላ ይሄን ሁሉ ሐዲስ መሸምደድ እንድትችል የምትጠቀመው ነገር አለ እንዴ ተብለው ሲጠየቁ ላ አዕለሙ ሚን ዛሊከ ሸይአን ኢላ ነህመተ ረጁሊ ወሙዳወመተ ነዘሪ ብለዋል። የሕፍዝ ችሎታን ከፍ የሚያደርግ ነገር እኔ የምጠቀመው ምንም የለም፣ አማቀው ነገርም የለም። እነማ ለዚህ ያበቃኝ ፍላጎትና ጉጉት ነው። እንደዚሁ ደግሞ አዘውትሮ ማየትም ነው። መሐፈዛውን ነገር አዘውትሬ አያለው፣ ደጋግሜ አየዋለሁ። እንደገና ደግሞ ናህማ አለኝ፣ ከፍተኛ ፍላጎት አለኝ። በእነዚህ ነገሮች ነው ኢማም አልቡኻሪ የአዱንያ የሙሐዲሶች ኢማም ሐፊዝ የሆኑት። ዘን ቁርአንን ሐፈዘ ማለት አንድ ሰው ቁርአን ውስጥ የተጻፉ ነገሮችን ሳያይ አእምሮው ላይ ስሎ አስቀመጠ ማለት ነው። ቁርአን ሳያስፈልገው ጽሑፉን በየትኛውም መልኩ ለማየት ሳይገደድ መቅራት የሚችልበትን ያክል ቁርአንን ደጋግሞ አይቶ ደጋግሞ ሰምቶ ጭንቅላቱ ላይ አቆይቷል ማለት ነው። ለዚህ ያደረሰውም አዘውትሮ መቅራቱን እንዳይረሳው ደግሞ የሐፈዘውን ተመልሶ ማጥናቱን። ከቋንቋ አንፃር ሕፍዝ ማለት ይህ ሲሆን በጥቅሉ ሸሪዓ ላይ ቁርአን ላይ ሐዲስ ላይ ዑለሞች ዘንድ ሕፍዝ ይወደሳል። ለሐፊዞች ትልቅ ደረጃ አላቸው። احفظ فكل حافظ ኢማሙ ተብሏል። የሐፈዘ ሁሉ ኢማም ነው። የምንሐፍዘው ቁርአንን ሲሆን ሐዲስን ሲሆን ደግሞ ደረጃው እጅጉን ከፍ ይላል። እንጠቀማለንም ሌሎችንም እንጠቅማለን። ሐፊዝ አልቁርአን በሚባልበት ጊዜ ምን ማለት ነው የተፈለገው የሚለውን ስንመለከት ደግሞ ብዙ ጊዜ ዑለሞች የሚጠቀሙት ሸሪዓው ላይ ያሉ ጥቅሶችም የሚያሳዩት 30ውን ጁዝ ቁርአን ሳያይ አሳምሮ መቅራት የሚችል ሰው ማለት ነው። በተፈለገበት ወቅት ላይ ሳይንተባተብ እችን ሱራ እንኳን አልቻላተም ሳይል የተጅዊዱን ህግ ጠብቆ የሚቀራ ሰው ነው ሐፊዝ አልቁርአን የሚባል። ሐፍዞ ያረሳ እንደሆነ ሐፊዝ አልቁርአን አይባልም። ሕፍዝ የሚባለው ሶስት ነገሮች ሲሟሉ ነው ብለናል። የማይረሳ ከሆነ ብለን እጅግ በጣም ቁጥራቸው ብዙ የሆኑ ሰዎች አሉ ቁርአን የሆነ ጊዜ ላይ ሐፍዘው ከዛ የተውት እሱም የተዋቸው ስማቸው ግን ሐፊዙ ነው የሚባሉት። እገሌና አየኸው ሙሐመድን አየኸው እገሌና አየኸው የትኛው ሙሐመድ ሐፊዙ ነው ስሙ ወስፉ ሁሉ ሐፊዙ ሆኗል። እርሱ ግን ከሱረቱ ናስ እስከ ሱረቱ ዱሃ ቢበዛ እስከ አመ የተሳሉን እንጂ ሌላ የሚያውቀው ነገር የለም። የሆነ ጊዜ ላይ ቁርአን ቀርቷል እድሉን አግኝቶ ሐፍዟል። ከዛ በኋላ ሲረሳው ሲተወው ቁርአንም ትቶታል። ሐፊዝ አልቁርአን የሚባለው የሰባበረ የሚቀራ አይደለም። የተወሰኑ ሱራዎችን ችሎ ሌላውንም የዘነጋ አይደለም። የሆነ ወቅት ላይ ሐፊዝ የነበረ ምናልባት ኢማምም የነበረ ከጊዜ በኋላ የተወውና ቁርአን የጠፋውም ሰው አይደለም። ሐፊዝ አልቁርአን የሚባለው 30ውን ጁዝ ቁርአን ቅራ በተባለበት ጊዜ በፈለገው ጊዜ ከፈለገው ሱራ አንዱን መርጦ ሌላኛውን ሳይተው መቅራት የሚችል የተጅዊድን ህግ ጠንቅቆ የሚያቅ ማለት ሲሆን ሐፍዞ ሲያበቃ ሙራጃዓ ማድረግ ደጋግሞ መቅራትን ትቶ ያረሳው እንደሆነ አልያ ደግሞ ከቁርአን ውስጥ የተወሰነውን ክፍል የተወሰኑ አጅዛዎችን ቸላ ያለ እንደሆነ ይሄ ሐፊዝ አይባል። ሐሚል አልቁርአን የሚለውን ሐፊዝ አልቁርአን የሚለውን ሸረፍና ማዕረግም ሙሉ በሙሉ አያገኝም። ነሐም በሐፈዘው ልክ የራሱ የሆነ ደረጃ አለው ማዕረግ አለው። የተወሰነ ሐፍዟል ሊባል ይገባል። የሆነ ጊዜ ሐፍዞ ስለነበረ ወይም የተወሰኑትን ስለሚያውቅ ብቻ ሐፊዝ ነኝ ሊል አይገባውም። ሰዎችም ሐፊዝ የሚለውን ወስም ሊሰጡት አይገባም። በሁሉም ነገር እውነተኞች ልንሆን ይገባናል። የሕፍዝ ሌላኛው ትልቅ ማዕናና ትርጉም መተግበር ማለት ነው። ፍላን ሐሚል አልቁርአን ነው ሐፊዝ አልቁርአን ነው ሲባል ቁርአንን ተግባራዊ ያደርጋል። የቁርአንን አኽላቅ ተላብሷል። ወደ ቁርአን በስነ ምግባሩ ይጣራል ማለት ነው። ሐፊዝ አልቁርአን ሆኖ ቁርአንን ሸምድዶ አኽላቁ የሚያስጠላ ሰው ከሙስሊም ማይጠበቅን ነገር የሚያደርግ ሰው ቁርአን የቀራ የሐፈዘ ሰው ላይ የማያምር ቦታ ላይ የሚገኝ ሰው በሐቂቃው ሐፊዝ አይባል። ቃሉን ቢሸመድድም ቃሉ የሚያዘውን ነገር ተግባራዊ አላደረገም። ዋናውና ትልቁ መልእክቱን መሐፈዝ ነው። ቁርአን ክብር አለው። ቁርአን ትልቅ መልእክት አለው። ቁርአን የቀሩ ቁርአን የሐፈዙ ሰዎች የሚሰርቁ ከሆነ የሚዋሹ ከሆነ ሶላተል ጀማዓን የሚያሳልፉ ከሆነ አልፎ ሁሉ ቤት የሚሰግዱ ከሆነ ከተቃራኒ ጾታ ጋር ያላቸው ቀረቤታ በሸሪዓው የሚከለክለው አይነት ከሆነ ሰዎች በሐራም እየሳቁ እየቀለዱ ሐራም ያዩ አብሮ ከነሱ ጋር ሚዝናናና መስመርን የሚለቅ ከሆነ ቁርአን መሐፈዙ ምንም አልጠቀመው።
አልፎ ሁሉ የቁርአንን ክብር ሊነካ ይችላል የሱ ሁኔታና ባህሪ። ቁርአን ሐፍዙ ከዋሸ ቁርአን ቀርቶ ዝሙት ላይ ከወደቀ ቁርአን መቅራት ፋይዳው ምንድነው ይላሉ ሰዎች። ችግሩ ቁርአኑ ላይ ይመስላቸዋል። ችግሩ ግን ያለው እሱ ላይ ነው። አኺር ዘመን ላይ ወንዱም ሴቱም አዋቂውም ህፃኑም ባሪያውም ሁሩም ቁርአንን ይቀራል፣ ንባቡ ይቀላል፣ ስራው ይከብዳል ብለው ነበር ሱሐባዎች ረድዋኑላሂ ዐለይሂም። ይሄን ዛሬ ያየነው ሐፊዝ ለመባል ብቻ ጥረት የሚያደርጓል። ለቁርአን ሰዎች ያላቸውን ክብር ስለሚያውቁ ቁርአንን የቀራን ሰው ከልክ በላይ ስለሚያከብሩ አልፎ ሁሉ ቅርብ ጊዜ ላይ ውድድር በሌለበት ውጭ ሀገር ሄጄ ተወዳድሬ መጥቼ ዓለም ላይ አንደኛ የቁርአን አንባቢ ተብያለሁ ብሎ የውሸት ሰርቲፊኬቶችን የውሸት ሽልማቶችን የሀገሩ ህዝቦች ሲመጣ የሀገራችን ልጅ በዓለም አንደኛ ቃሪእ ተብሏል ብለው ከሜዳ ወጥተው መኪና ደርደረው ተቀበለውት የሀገሩ እስልምና ጉዳዮች የሚመለከቱት ተቋም ሁሉ አቀባበል አድርጎለት መጨረሻ ላይ በተለያየ መልኩ ሰዎች ከሱ ጋር መገናኘትና ሙቃበላ ማድረግ ፈልገው ሲጠየቅ ከጉዞ ስለተመለስኩኝ ደክሞኛል አሞኛል እያለ ምክንያት ይደረድር ነበር። ኋላ ላይ በስንት መከራ አንዱ ተሳክቶ በዛው አጋጣሚ ቁርአን ቅራ ሲባል ለአንድ ወር ረፍት አድርጋ አትቅራ ተብያለሁ እያለ ሰዎች ላይ ተጫወተ። ኋላ ላይ ሰዎች ሲጠረጥሩ ተወዳድሬበት ተመልሻለሁ ያለውን ሀገር ኤምባሲ ሄደው ሲያጣሩ ሀገሩ ላይ ምንም አይነት ውድድር እንዳልተደረገ የሚደረገውም የሆነ ወር ላይ እንደሆነ ከዛ በፊት የተደረገው ውድድር ላይም እንዲህ አይነት ሰው ተሳትፎ እንደማያቅ መረጃ አግኝተው ግለሰቡ ላይ እርምጃ ወስደዋል። አልመቅሱድ ቁርአንን መሐፈዝ ቁርአንን መቅራት የሚያሰጠው ክብር አለ። ይሄን ክብር ብቻ ፈልገው የሚቀሩ ሰዎች አሉ። እንዲህ አይነት ሰዎችን አላህ ባፍጥማቸው እሳት ላይ እንደሚደፋቸው ነብያችን አለይሂ ሰላቱ ሰላም ነግረውናል። ዒልመን ከዑለሞች ጋር ይከራከርበት አሊያ ደግሞ ካላዋቂዎች ላይ የበላይ ሊሆንበት ፈልጎ አስቦ የተማረ ሰው አላህ ተባረከ ወተዓላ እሳት ላይ ይደፋዋል ብለውናል። የዒልሞች ሁሉ ዋና ቁርአን ነው። ቁርአንን እየቀራን ውስጡ ላይ ስንትና ስንት የሚገስጹ የሚመክሩ ነገሮች አሉ። ይሄን ሁሉ አልፎ ምንም ሳይመከር ቁርአንን ለመነገጃነት የሚቀራ ሰው አላህን ሊፈራ ቁርአንን ከማሰደብ ሊጠነቀቅ ይገባዋል። ደጋግ ቀደምቶች አንዲትን ሱራ አንዲትን አንቀጽ ሲቀሩ ሐያታቸው ይቀየር ነበር። 30ውን ጁዝ ሸምድደውት 30ውን ጁዝ ሸምድደውት ሌሎች ሁሉ እንዲቀሩ አድርገው ነገር ግን አኽላቃቸው ያለው ታች ነው። ለሰዎች መጥፎ አርአያና ተምሳሌት የሚሆኑ ናቸው። ቁርአኑ ታዲያ የቱ ጋር ነው የተቀመጠው? ምንድነው የተጠቀምንበት? ምላሳችን ላይ ብቻ ሊሆን አይገባም የሚነበበው። ይሄን አይሁዶችም ያደርጉታል። እዛ በቁርአን ምን ያክል ተጠቅም ያለው በተለይ ሐፊዝ ነኝ የሚሉ ሰዎች በሒፍዙ ምንድነው የተጠቀምኩት? ሰዎችን ያሰገዱ በሌላኛው በር ወጥተው ሌላ ስራ የሚሰሩ አሉ። ሲሰማ ሁሉ ይዘገንናል፣ ይሰቀጥጣል። እነዚህ ሰዎች ኻቲማቸው ሊያሳስባቸው ይገባል። ስንትና ስንት ቁርአን የሚቀሩ ሰዎች አሉ ቁርአን ይረግማቸዋል ተብሏልና ይሄን እርግማንም ሊፈሩ ይገባቸዋል። እዛ በትክክል ሐፊዝ القرآن እንባል ዘንድ ለቁርአን ትኩረት ልንሰጥ ይገባናል። መንቀራውን ነገር አስቀድመን ደጋግመን ልንቀራው ይገባል። ከቀራንና ከሐፈዝን በኋላም ትኩረት ሰጥተን ሙራጃዓ ልናደርግ ደጋግመን ልናነብ በየወሩ በወር ሁለቴ ሶስቴ ቢያንስ በወር አንዴ የቀራን የሐፈዝነውን ነገር መልሰን ልንቀራው ይገባል። ይህ ሲሆን ነው ሐፊዝ القرآن የሚባለው ከቃሉ አንፃር ከሕሩፉ አንፃር። ሌላው ትልቁ የሕፍዝ ክፍል ህይወትን በቁርአን መምራት ነው። ቁርአንን አሳምሮ ቀርቶ ከማንም በላይ ሸምድዶ ሐፍዞት የማይሰራበት ከሆነ ሐፊዝ አይባልም፣ አህለል ቁርአን አይባልም። ነገር ግን ቁርአንን ምንም ሳይቀረው ችሎታ ሳይኖረው ቀርቶ አቅቶት መቅራት የማይችል ነገር ግን የቁርአን ህግ በተነገረው ቁጥር ሁሉ ወዲያውኑ ተግባራዊ የሚያደርግ ሰው ሐፊዝ القرآن ይባላል። ሕፍዝ ማለት ምን ሆነ ማለት ነው? እንዲህ ካለን ተግባራዊ ማድረግ ማለት ቁርአንን መሸምደዱ የተመሰገነው ሐፊዝ القرآن የተወደሰው ከሌሎች ለቁርአንን አዘውትሮ ስለሚቀራ ይበልጥ ወደ አላህ ስለሚቀርብና ይበልጥ ኸይር ስራ ስለሚሰራ ቀርቶ ብቻ ዝም ያለ እንደሆነ መሰላል ላይ ወጥቶ በመሰላል ተወጥቶ ምናገኘውን ነገር መተው እንደማለት ነው። በየትኛውም መንገድ ወጥቶ ከላይ የሚፈለገውን ነገር ያወረደ ሰው ይጠቀማል። የሚወጣበትን መሰላል አግኝቶ ግን መሃል ላይ የቆመ ሰው መሰላል ላይ መውጣቱ ምንም ሊጠቅመው አይችልም። ቁርአን ሐያታችንን ሊቀይረን ይገባል። ሕፍዝ ማለት የተወሰኑ ሱራዎችን ቀርቶ ሌላውን መተው ማለትም አይደለም። የሆነ ወቅት ላይ ሐፍዞ ከዛ ቁርአንን ቸላ ብሎ ተረስቶም ሐፊዝ የሚለውን ክብር ላይ
ማስቀመጥ አይደለም። በሐቂቃው ሐፊዝ ነኝ ብሎ ማለት ኃላፊነቱ ከባድ ነው። ይሄን ኃላፊነት ክብደቱን ልናቀው ይገባል። ለአላህ ብለን ልንሐፍዝ ይገባናል። መሰል የሆኑ በርካታ ምክሮች አሉ። በቀጣይ ደርስ